በዛሬው ቪዲዮአችን ከምናየው መካከል በጣም እንደጠበቅነው አይደለም። የት ሄዳችሁ ዲያስፖራዎች? የት ሄዳችሁ? በጣም ጥሩ ሜሴጅ ገብቷቸዋል። 2000 ሰው የሚቀበልበትን እንትን አዳራሽ ያው ዲያስፖራው ትንሽ የነቃ ይመስለኛል። አዶናይ ቱር ሞቲቬሽናል ስፒች ላይ በርካታ ሰው አልተገኘም። አንዳንድ ኔጌቲቭ የሚፈልጉ ሰዎች ከፖዚቲቭ ቫይብ ውጭ የሆኑ እንግዲህ ካላወሩ የማይኖሩ ሰዎች አሁን ምን ብለዋል? የተገኘው ሰው እጅግ በጣም ትንሽ ነው። አዳራሹ 2000 ሰው ይዛ ያለ የተገኘው ከመቶ ምናምን አይበልጥም ነው እየተባለ የሚገኘው። ከዚህ ቀደም እንግዲህ ትኬቱ ቀድሞ አንድ ቀን እየቀረ ነው ሶልድ አውት የሆነው ወይም ተጠናቆ የነበረው። እኔ አንዳንድ ጊዜ የሚገርመኝ ነገር ሁሉ ሰው ይገኛል ማለት ነው፣ እንደየገዛ ሰው ሁሉ ይገኛል ማለት ነው። አዶናይ ዋናው ነገር ያሳካው ነገር ያዘጋጀውን ትኬት በሙሉ ሽጧል፣ ሶልድ አውት ሆኗል። አይታችሁ ከሆነ ማለት ነው። ከዚህ ጋር በተያያዘ እስኪ ሰዎች ምን አሉ? እንደተጠበቀው ሊመጣ ያልቻለበት ጉዳይ አለ። እሱ የራሱ ኬዝ ነው፣ ግን አላማውን ይዞ መጥቶ በተወሰነ መልኩ ለማሳካት የሞከረ ልጅ ነው። ጋው የሚታወቅ ነው። አጀንዳ ለመፍጠር የሚፈልጉ ሰዎች አሉ አይደለም። የነሱን ቪዲዮ ሰብሰብ አድርጌላችሁ እየመጥቻለሁ። እስቲ ደስ የሚለው ነገር ግን አንዳንድ ሰዎች አሁንም ወደ ፖዚቲቪቲ ተመልሰዋል። አዶናይ እኮ ግን ይጠቅማል ታውቃላችሁ። ግን አዶናይ እኮ ራሱን በማይሆን ነገር ከቶ ነው እንጂ እኮ ነገር ውስጥ የገባው እንጂ እኮ አዶናይ እኮ እንደ አመጣጡና እንደንትኑ ያውኛ መብለጥ የሚበልጠን ነገር በጣም ጎበዝ ልጅ እንደሆነ አይስወልም። ጎበዝ ልጅ እንደሆነ ታውቃላችሁ። ለአዶናይ ክሬዲት መስጠት ፈልገዋል። እንዳልኳችሁ አዶናይ እንደ አንድ ኢትዮጵያዊ ስኬታማ ሆነ ማለት ለሌሎች ወጣቶች ለሌሎች ኢትዮጵያውያኖች ፈርቀዳጅ ነው የሚሆነው እኔ እስከምረዳው ድረስ ማለት ነው። የኛ ሀገር ሰው ያው አንዱን ሲበልጠው የማንወድ ስለሆነ እንጂ። በሌላ በኩል እንግዲህ ትዳር ላይ የሚፈርስባችሁ ሰዎች በተለይ ሲንግል ማም ለምትሆኑ ተሞክሮ በትላንትናው በሰይፉ ኢቢኤስ ላይ የቀረበች አንድ ሴት አለች። ተሞክሮ አንተ አጋራለች። ሲንግል ማም የሆናችሁ ለመፋታት እንደዚህ ዝግጅት ላይ ያላችሁ መፋታትን እንደ ጥሩ መልካም አጋጣሚ የምትጠቀሙ ሰዎች ከሷ እንድትማሩ እፈልጋለሁ። ወደ ትዳር ስገባ ለጭንቅላቴ ውስጥ 1% ፍቻል ነበር። ያኔ ጉዳይ መሰለኝ ምናልባት እድሜ ምን ልጅነት ሀያዎቹ መጀመሪያ ነኝ። በጣም ማለት አንዳንዴ ልክ አይደለም እድሜ። ዛሬ እነዚህና መሰል ቪዲዮዎችን ለእናንተ እየላችሁ መጥቻለሁ። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮንም ላይክ አድርጉልኝ። ወደ ሳላበዛባችሁ ቀጥታ ወደ ቪዲዮአችን። በርታ፣ ጥሩ ጅማሬ ነው። ሰው እንደተጠበቀው ሊመጣ ያልቻለበት ጉዳይ አለ። እሱ የራሱ ኬዝ ነው፣ ግን አላማውን ይዞ መጥቶ በተወሰነ መልኩ ለማሳካት የሞከረ ልጅ ነው። በቃ ይመች፣ አይዞ፣ በርታ። ብዙ አይዲያዎች ይዘና ብዙ አይዲያ ያስፈልጋል። ጥሩ ታዳጊ ነህ። እግዚአብሔር ይርዳ። መበርታት ነው። አይዞ ኢትስ ኦኬ። እኔ ቀድሜ ብናገርም ሰሚ ስላጣን ነው እንጂ ልጎዳ ፈልጌ አይደለም። እግዚአብሔር በሚያውቀው ልጎዳ ፈልጌ ሳይሆን አይ ነው እዚህ ኖር ያለው ብዙ እንግባባለን፣ እንተዋወቃለን። አሜሪካ ያለ ነው ኖሮ ሊመተዋወቅ ብቻ ሳይሆን ሰው ወዶ ሊመጣ ይችላል። አውልታ ይልስ ወዶ እንዲሁ ስለተመቸው ብቻ አንተን ሊያግዝ ይችላል። አሜሪካ ነገር ከሚደብረው ነገር አንድ ነገር ልንገራችሁ። አቀልሃለሁ ሲባል አሜሪካዊ አይወድም። እኔ ማቀልህ ከተባለ እንደ ስድብ ነው የምናየው። ፐርሰናል ኦፒኒየን ነው የምነግርህ። የሌሎቹ ሀገር ሊንጫጩብ ይችላሉ። እኔ አሜሪካ እንደኖርኩት ወንድም ግን የምነግር ምንድን ነው አቅልሃለሁ ካልከው ይገን ሉካችሁ ላቃፔ ማውን ቢልስ ይለው ነው ነጥነ ባሚ ነው የሚለ ተግባባን። ስለዚህ ጅማሬው ጥሩ ነው። በርታ። ወጣቶችን በተለይ ወጣቶች ላይ ፎከስ ካርክ ነገሮችን ሊስተካከሉ ይችላሉ። ወጣቶች ላይ ፎከስ ካርክ ጥሩ ነገር ሊሳካል ይችላል። ወጣቶች ላይ ግን እንዳልኩ ሌላ ነገር ላይ ከሆነ አስቸጋሪ ነው የሚሆነው። እውነቱን ነበር የነገርኩህ፣ ግን መብት ነው። ወጣቶችን ሞቲቬት አድርግ። የሚወዱ አድናቂዎች ካሉ ከነሱ ጋር ተገናኝ፣ ትምህርትም ቅሰም። በጣም ዶክተር ፕሮፌሰር ምን የበዛበት ነው አሜሪካ እንደሚባለው አይደለም። ትልልቅ ቦታ ያሉ ወንድምና እህቶች አሉን። በዚህ ነገር ላይ በጣም የሚሰሩ ሰዎች አሉ። ስለዚህ እሱንም አስብበት ለማለት ነው። ወደ ጉዳዩ እንሂድ፣ ወደ ፍንቴክ። ልጅ አዶናይ ትናንትና ፕሮግራሙን አድርጎ ነበረ። በጣም ደስ ይላል። 2000 ሰው የሚቀበልበትን እንትን አዳራሽ ያው ዲያስፖራው ትንሽ የነቃ ይመስለኛል።
ብዙም አልተገኘም። አይ ቲንክ ያው ዲያስፖራ ስራ አለበት። ያው አነቃቂ የሚለውን ነገር ሳይሆን አነቃቅቶ ምንም ታሪክ ሳይሆን ህይወትን ነው እነሱ የሚፈልጉት። ምናልባት ለልጆቻችን አዶና እየተበላው ነገር ልጆቻችሁን አነቃቃለሁ፣ ወጣት ልጆቻችሁን አነቃቃለሁ፣ በእንግሊዘኛ ቅስቀሳ አደርጋለሁ ብሎ ጠርቷችሁ ቢሆን ኑሮ እርግጠኛ ነኝ ወጣት ልጆቻችሁን አዶና ጋር ትልቁት ነበር። ያ አዶና የተፈስ ግን ምንድን ያለው እናንተ እነማሚዎች እናንተ 10 ዓመት እና 9 ዓመት የኖራችሁ ዲያስፖራዎች ኑ ላነቃቃችሁ ስላለ ያው ቅሬታ ቀርቦበታል። ፕሮግራሙን በጎን በኩል ያለው ነው የሆነ እንደዚህ ያለ ቪዲዮ ስለቁብን ስደጋግሙብን የነበራችሁ ስቱፒድ ነው እናት ስቱፒድ ጋይስ ለቁስ አርጋችሁ መውጣት ግድ ይለኛል እና አብነኩ ግን ይጠቅማል። ታውቃላችሁ ግን አዶናይ እኮ ራሱን በማይሆን ነገር ከቶ ነው እንጂ እኮ ነገር ውስጥ የገባው እንጂ እኮ አዶናይ እኮ እንደ አመጣጡና እንደንትኑ ያውኛ መብለጥ የሚበልጠን ነገር በጣም ጎበዝ ልጅ እንደሆነ ግን አይስወር ጎበዝ ልጅ እንደሆነ ግን ታውቃላችሁ። እኔ ስለሚያናድደኝ በምንናደድበት አይን አይታ ነው እንጂ ጋይስ ይኖ በጣም ፓወር ያለው ልጅ እንደሆነ ታውቃላችሁ። ከሌላ ሰዎች ጋር እናስተካክለው እናወዳድረው ከሞቲቬቶች ጋር ምናምን ነፍሳት ጋይስ ዩኒቨርሲቲ ሳይገባ እኮ ነው ልጅ እኮ እዚህ ጋር የደረሰው። አስባችሁታል? በዚህ ላይ የሆነ ሰርች አድርጎ ግሬድ አድርጎ ቢመጣ ምን ልንሆን እንደምንችል ጋይስ አስባችሁታል? ሁሉም ሞቲቬት ነን ያሉ ሳይኮሎጂ ያጠኑት በሙሉ የአዶናይ ድፍረት ቢኖራቸው የአዶናይ ኮንፊደንስ ቢኖራቸው የታባሽ ልንሄድ ነው ነው እግዚአብሔር ማቆገር ከለከለው እንጂ ልጅ ጎበዝ እንደሆነ ታውቃላችሁ ጋይስ። አስባችሁታል? ከነት አሁን ባለው እኔ በዚህ ከቀጠለ እኔ አዶናይ ደጋፊ በዚህ ከቀጠለ ጋር ሳይጣላ ማለት ነው። ይሄ ዘጉብኝ አላዘጉብኝ ትቶ የራሱን መንገድ ይዞ ምን ከሆነ ነምበር 1 ሰፖርት ሌላው ምንድነው? አሁን ለምሳሌ የሆነ መስኪን ልጅ መጣና አዶናይ አድቨርታይዝ አድርጎ ላይ በቀን 100 ቪዲዮ ስሩ ለመታወቅ ከፈለጋችሁ ብሎ አድቨርታይዝ አድርጎ እየሰራው ነው አለ አንዱ። ማብራተር መታወቅ ብቻ እኮ ገንዘብ አይሆንም አላቸው ለወጣቶች ነው ያለው። በቀን 100 ቪዲዮ ስሩ ለመታወቅ። አሁን እዛ ቦታ ላይ የመጡ የ70 ዓመት እናቶች አብረውት ፎቶ ሲነሱ አይቻለሁ። የ70 ዓመት ሴትዮ 100 ቪዲዮ እንዴት አድርጋ ሰርታ ነው መታወቁ? ምንድነው የሚጠቅማት? 100 ቪዲዮ ተሰርቶ ታወቀ ይዘንጓት። አንዳንዴ ለልጆችና ለትልቅ ሰው የሚደረገውን ነገር ቆም ብለህ አሁን ስራቸውን ትተው 100 ቪዲዮ ሲሰሩ ሊውሉ ነው ማለት ነው። ስራ ቆሙ። ካን ዩ ኢማጂን 100 ቪዲዮ ለመስራት ስንት ሰዓት እንደሚያስፈልግ እና ባካችሁ አንዳንዴ የሚገርም ነው። አንዳንዴ አድቨርታይዝ ስናደርግ ወይም ደግሞ የሆነ ነገር ለሰው አድቫይስ ስናደርግ የሚመጥን ቢሆን ጥሩ ነው ብዬ አስባለሁ። የሚመጥን በ70 ዓመትሽ ያልነቃሽ በ100 ቪዲዮ መቼም ትነቃለሽ ብዬ አላስብም። አዶናይ እያላችሁ አዶናይ ወደ ኋላ ለመውተት የምትጋጋጡን ክርዳዶች ማለት ነው። አዳምጦ አዶናይ እኮ ብር ምናምን ሊል የመጣው ሊያነቃቃችሁ የመጣው የጦር መሳሪያ መግዣ ወይ ደግሞ ጎራ ለይተህ ዘመናዊ መሳሪያ ምናምን ገዝተህ ጎረቤትህን ተዋጋ ለማለት አይደለም የመጣው። ልጁ የመጣው የኢትዮጵያ ህፃናቶች የልብ ህሙማን እነሱን ለመርዳት እነሱን እንድትተባበሯቸውና ይሄ የቆሸሸ አእምሯቸውን እንድታጸዱ በተለይ እነዛ ሰፖርት የምታደርጉት አይደለም እነዛ ጥሩ ገንዘባችሁን ወይ ድካማችሁን ለጥሩ ነገር ለምታውሉት አይደለም። ይሄ መልእክት ለንደን ሞጣ ቆሻሻ ነው። ይሄ መልእክት ትንሽ ስሰነብት መቼም በውጭ ሀገር ፊውዙ ይላላ ወይ ደግሞ አይምሮ ትንሽ የዞረበት እንደነ ሞጣ አይነቱ እርዳታ ሁሉ ለሱና ለልጆቹ ለሚስቱ ቢሆን ደስታውን የማይችል እንደሱ አይነቱ ትንሽ አስቸጋሪዎች ለሆኑ ሰዎች ነው ይሄ መልእክት። ብዙዎቻችሁ ብዙን ጊዜ የአንዳንድ ዲያስፖራ ገንዘብ ለጦር መሳሪያ ሰው ጎራ ለይቶ አንተ ከዚህ አይደለህም ጎረቤቱን ሰላም እንዲነሳ ለማድረግ ገንዘብ እየላካችሁ መሳሪያ እየገዛችሁ ምናምን ጎረቤቱ ላይ እንዲነሳ አንተ ከዚህ አካባቢ አይደለህም አንተ እዚህ ሀገር ሰው አይደለህም። በእርግጥ አሁን አይደለም የጀመረው ገናኛ ህፃናቶች እያለን ነው የዲያስፖራ ብር ልኮ አንድ የውሃ ጉድጓድ ከቆፍሮ አንድ ችግርን ከማቅለል ይልቅ የጦር መሳሪያ የላከ አንተ ከኤርትራ ነህ አንተ ከትግራይ ነህ አንተ ከአማራ ነህ አንተ ከኦሮሞ ነህ አንተ ከጉራጌ ነህ እያለ ሰውን የሚያጫርሰው ያው ጭንቅላቱ የተደፈነና በያሃባ ጊዜ ወይ ደግሞ 325 የበላ የትንትንሽ ጭንቅላቱ እንትን ያለ እንደነሞጣ አይነቱ ዲያስፖራ ነው። ስለዚህ ከዚህ ሊያወጣችሁ ነው የመጣው እንጂ ቢሊ ቀሰቅሰናል፣ ወጪ ቀሰቅሰናል፣ ታክሲ ቀሰቅሰናል። እሱ የታወቀ እኮ ነው።
ታክስም ይቀሰቅሳል፣ ቢልም ይቀሰቅሳል፣ የቤት ክራይ ሊቀሰቅስ ይችላል፣ መብራት ቀለብ ሊቀሰቅስ ይችላል፣ የልጆች ወጪ ሊቀሰቅስ ይችላል። እዚህ ጋር አንድ ጊዜ ያዝል አድርጋችሁና ቤተሰብ ያልሆናችሁ ሰብስክራይብ አድርጉኝ። ወደ ቪዲዮ ፖስት ስለማደርግ ላይክ አድርጋችሁ ደግሞ ላይክ ማድረግ እንዳይረሳ። ለልጅ አባት የሚሆናት ብዬ ነው የምጸልየው። ምን አይነት አባት? እስከ ዛሬ ያላገኘችውን የአባትነት ፍቅር የሚሰጣት የሚክሳት እንጂ አሁን ለኔ ብቻ አይደለም የምጠይቀው፣ ለልጄም አባት ብዬ ነው የምጠይቀው። ፍላጎቱ ያንቺ ብቻ አይደለም። በሲንግል ማም ሆነሽ የህይወት ጓደኛ አጋር ስትፈልጊ ልጅሽንም እንደ ልጁ የሚል መስፈርት ሁሉ አለበት ማለት ነው። አዎ ሴፍሻ በጣም ትፈልጋለች። እናቴ አግቢ፣ ውለጂ፣ ልጆች እህትና ወንድም ስጪ ትላለች። የሷም ጥያቄ ስለሆነ እሷም ደግሞ አባት በቃ አባት ስላሳጣኋት ለኔ ባል ብቻ ሳይሆን ለሷ አባት የሚሆን ስጠኝ ብዬ ነው የምጸልየው። እግዚአብሔር ኧረ እግዚአብሔር ይስጥሽ። እኔ የምጸልይልሽ ምን አይነት ልብሽ ምን ይነግርሻል? ካለፈው ተነስተሽ የሆነ ኮረኮርክ የሆነ ትዳር የሚፈልግ አለ እንዳለ ላጤቆ ትዳር መመኘት ግን ደስ ይላል እኮ አይደል? አዎ ስትባረክም ነው እግዚአብሔርም የሚፈቅደው ነው። እንደው ልብሽ ውስጥ አሁን ለምሳሌ አንዳንዴ ልክ እንዳንቺ አግብቶ ያንቺ አይነት ስብራትን ያየ እሱም የወለደ ቢሆን ይሻልሻል? ምክንያቱም ያንቺን ስሜት የመረዳት እድል አለው ወይስ ማንኛውንም ህይወት ውስጥ ያለ ሰው እግዚአብሔር ከፈቀደው ይሁን አይነት ሀሳብ ነው ያለሽ? እግዚአብሔር ከፈቀደው ምንም ነገር መሆን ይችላል። ስለዚህ እንትን የለኝም፣ ምርጫ የለኝም። ምክንያቱም እዛ ህይወት ውስጥ ግዴታ መኖር አለበት የኔን ህመም ለመረዳት ብዬ አይደለም። ለምን እዛ ህይወት ውስጥም ሳይገባ እግዚአብሔር እኮ ካለው እግዚአብሔር እኮ ከፈቀደ የሚረዳ ሰው ይኖራል፣ የሚረዳ ሰው ይመጣል። ከእግዚአብሔር ከሆነ በነገራችን ላይ ሁሉም ነገር ትክክል ነው ብዬ ነው የማስበው። አሁን በንግግርሽ ውስጥ እንደገባኝ ለአዲስ የትዳርና የፍቅር ህይወት ዝግጁ ነሽ? ከእግዚአብሔር ከመጣ አይኔን አላሽ። እስካሁን የተከታተላችሁ ከሆነ አመሰግናለሁ። የዛሬውን ቪዲዮአችን በዚህ ጨርሰናል። በሌላ ቪዲዮ እስከምንገናኝ ድረስ ቻው።